ጠቅላይ ሚኒስትር ዶክተር አብይ አህመድ ለአቶ ጌታቸው ረዳ በዛሬው ዕለት ማለትም መጋቢት 27 ቀን 2017 ዓ.ም እንደተጻፈ ተደርጎ የተሰራጨ የሚገኘው ደብዳቤ እንዳለ ተመልክቷል። የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር ሆነው እንዲቀጥሉ በሚል ርዕስ ተቀናብሮ የቀረበው ደብዳቤ አቶ ጌታቸው ረዳ የክልሉ ጊዜያዊ አስተዳደር ሆነው እንዲቀጥሉ በጠቅላይ ሚኒስትሩ መወሰኑን ይገልጻል። ኢትዮ ቾክ በደብዳቤው ላይ ባደረገው ማጣራት በቅንብር የቀረበ ሐሰተኛ ደብዳቤ መሆኑን አረጋግጧል። ሐሰተኛ ደብዳቤው መጋቢት 13 2017 ዓ.ም ጠቅላይ ሚኒስትሩ ለረዳት ፕሮፌሰሩ ነብዩ ባዬ የሰጠውን ትክክለኛ ደብዳቤ በመጠቀምና እሱን ኤዲት በማድረግ የተቀናበረ መሆኑን ለማየት ተችሏል። ከዚህም በተጨማሪም ፎረንሲክ በመጠቀም ባደረገው ማጣራት መጋቢት 27 የሚለውን ቀን እና ሙሉን ደብዳቤ የጽሑፍ አካል በቅንብር ተቆርጦ ለረዳት ፕሮፌሰር ነብዩ የተጻፈውን ደብዳቤ ላይ መቀጠሉን አይተናል። አቶ ጌታቸው ረዳ ዱባይ ላይ ከአንድ ሚዲያ ጋር ትናንት ባደረጉት ቃለ መጠይቅ አሁንም ከስራ ጋር የተያዘ ፊርማ እየፈረሙ እንደሆነ ጠቅሰው ገለል እንዲሉ የተፈለገው ከቀደም ታጋዮች ፖለቲከኞች መሃል አንዱ ስላልሆንኩ ነው ብለውም ተናግረዋል። ጠቅላይ ሚኒስትሩ ቀጣዩን የክልሉን ጊዜያዊ አስተዳደር መሪ ለመምረጥ ህዝቡ በኢሜል ጥቆማ እንዲሰጥ ከቀናት በፊት ሀሳብ ቢያቀርቡም ይህ አካሄድ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በኩል ጥብቅ ተቃውሞ እንደገጠሙ ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዱባይ ይገኛሉ። በዱባይ ሆኖ ብራይድ ስቶሪ ኤጀንሲ ለተባለ ሚዲያ ቃለ መጠይቅ ሰጥተዋል። ለሕክምና በዱባይ እንደሚገኙና በቅርቡ ወደ ኢትዮጵያ እንደሚመለሱ የገለጹት ፕሬዝዳንት አቶ ጌታቸው ረዳ እስካሁን በኃላፊነታቸው እንደሚገኙ በመግለጽ መንግስታዊ ስራዎችን እየተከታተሉና እየፈረሙ እንደሚገኙ ገልጸዋል። በቀጣይ ትግራይ ማንንም ይምራት ብዙም አያሳስብም ያሉት ፕሬዝዳንቱ ማንኛውም የትግራይ መሪ ከፌዴራል መንግስት ጋር በመቀራረብና በመመካከር የፕሪቶሪያን ሰላም ስምምነት ማክበር ግዛት አንድነትንና ተፈናቃዮችን ወደ ቀያቸው እንዲመለሱ መስራት አለበት ብለዋል። የፌዴራል መንግስት ለፕሪቶሪያ ሰላም ስምምነት ተገዥ መሆን ከፌዴራል መንግስት ውጭ ያሉ ታጣቂዎችን ከትግራይ እንዲወጡ መስራት አለበት ሲሉም አስገንዝበዋል። በትግራይ ላለው የፖለቲካ ቀውስ መፈጠር የህወሓት ከፍተኛ አመራሮችን ተጠያቂ ያደረጉም ሲሆን ይህንን ሀቅ በመቀበል ለዚህ ውድቀት የዳረገን አስተሳሰብ መቀየር የትግራይን ችግር ይፈታል ብለዋል። ያለው በእድሜ የገፋ አመራር በ20ና በ30 ዓመት እድሜ ውስጥ ለሚገኙ ለውጥ ፈላጊ ወጣቶች ቦታውን መልቀቅ አለበት ሲሉም አክሏል። ትግራይ ደጋግሞ ወደ ስህተት በዘፈቋት አመራሮች መመራት የለባትም በማለት አሳስቧል። ፕሬዝዳንት አቶ ጌታቸው ረዳ በትግራይ ያለው የፖለቲካ ቀውስና አካሄድ ለደህንነታቸው እንደሚያሰጋቸው በዚሁ ቃለ ምልልስ ወቅት ገልጸዋል። ይህም ክልሉን መልሰው የመምራት እድላቸው መሟጠጡንም አመልካች ነው። የመምህራን ባንክ በማቋቋም የመምህራንን የኑሮ ሁኔታ በማሻሻል በኢኮኖሚ እንዲጠናከሩ ለማድረግ እንደሚሰራ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ አስታውቋል። ትምህርት ሚኒስቴር ከዩኒቨርሲቲዎች ጋር በጋራ በመሆን የመምህራን ባንክ ለማቋቋም እንቅስቃሴ መጀመሩን ሚኒስቴሩ ገልጿል። በዚህ መምህራን መሰረታዊ በሆኑ ነገሮች ላይ ለአብነትም በአነስተኛ ወለድ የመኖሪያ ቤት ባለቤት እንዲሆኑ ማድረግና ሌሎችም መሰል ኢኮኖሚያዊ ድጋፎችን በባንኩ እንዲያገኙ የሚያስችል መሆኑን ነው የገለጹት። ለትምህርት ጥራት መጠበቅ የመምህራን ኢኮኖሚ ጥያቄ መመለስ አለበት ያሉት ፕሮፌሰር ብርሃኑ በአንድ ጊዜ ከፍተኛ የሆነ የደሞዝ ጭማሪ ማድረግ ስለማይቻል በመሰል አማራጮች መምህራን ለማገዝ እንደሚሰራ ነው ያመለከቱት። ሚኒስቴሩ በዘርፉ በቂ የሆነ የሰው ኃይል በእውቀት ብሎም በቁጥር እንደሌለ በመግለጽ ሙያው አማራጭ ስላጡ የሚገቡበት መሆኑን ለማስቀረት እየተሰራ መሆኑን አንስተዋል። አያይዞም የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል በ2019 ዓ.ም ላይ ለመተግበር የታቀደው አሰራር በዘርፉ ያለውን የመምህራን እጥረት ይፈታል ተብሎ እንደሚጠበቅ ገልጿል። ሚኒስቴሩ ይህን ያሉት የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳይ ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበት መንስኤ በተመለከተ በቀረበ ጥናት ላይ የትምህርት ሚኒስቴር በተገኙበት ውይይት ባደረጉት መድረክ ላይ ነው። የኢትዮጵያ ይፋ አበዳሪዎች ዕዳ ሽግሽግ በአንድ ወር ውስጥ ያጠናቅቃሉ ተብሎ እንደሚጠበቅ የምዕራባውያኑ ሚዲያ ዘግቧል። ስምምነቱ ግን የዕዳ ቅነሳ እንደማያካትት አበዳሪዎች አስታውቋል። ኢትዮጵያ ከአበዳሪዎች ጋር 8.4 ቢሊዮን ዶላር የሚሆን ዕዳዋን ለማሸጋሸግ ስምምነት ላይ እንደደረሰች በቅርቡ ማስታወቃቸው የሚታወስ ነው። ሀገሪቱ በዓለም አቀፉ የገንዘብ ተቋም ፕሮግራም ስር ከነበሩ ሀገራት አንጻር በአበዳሪዎች የመክፈል አቅሟ የተሻለ ነው የሚል ግምት እንደተሰጣት ዘገባው ጠቁሟል። ቻይና ከቀጣይ ሳምንት ጀምሮ ተግባራዊ የሚደረግ የ34 በመቶ ቀረጥ በሁሉም የአሜሪካ ምርቶች ላይ ለመጣል መወሰኗን አስታውቃለች። ይህ የቻይና እርምጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ይፋ ያደረጉት የ30 በመቶ አዲስ የታክስ ታሪፍ ተከትሎ የተሰጠ ጠንካራ የበቀል እርምጃ አካል ነው ተብሏል። ቀደም ሲል አሜሪካ በየካቲትና መጋቢት ወር በቻይና ምርቶች ላይ የ10 በመቶና የ20 በመቶ ታክስ ጥላ የነበር ሲሆን ቤጂንግ ውሳኔውን የንግድ ጦርነት የሚቀሰቅስ ድርጊት በማለት ስትቃወም ቆይታለች። እንዲሁም ሀገሪቱ ለተጣለባት ቀረጥ
15 በመቶ ታክስ መጣሏን የሚታወስ ነው። ቻይና በተጨማሪ ቁልፍ በሆኑ የማዕድን ንግድ ላይ ቁጥጥር እንደምታደርግ አስታውቃለች። ይህም ከአሜሪካ ጋር የሚደረገውን ግብይት ሊገድበው እንደሚችል ተጠቁሟል። ይህ ቻይና የበቀል እርምጃ ተከትሎ የአሜሪካ የአክሲዮን ገበያ ከኮቪድ ወረርሽኝ ወዲህ በእጅጉ መቀነሱን ተነግሯል። የቻይና ውሳኔ ተከትሎ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ተጫውታለች ሲሉ ትሩዝ በተባለ ማህበራዊ ድረገጻቸው ላይ ባሰፈሩ መልእክት ተናግሯል። በሌላ በኩል ቬትናም፣ ህንድና እስራኤል በአሜሪካ የተጣለባቸውን ቀረጥ ተከትሎ የሚደርስባቸውን ጫና ለመቀነስ ከፕሬዝዳንት ትራምፕ ጋር እየተነጋገሩ ነው።